ጤና ይስጥልን እንደምንቆያችሁ ክቡራን ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ዮሐና መኮንን ከመላይ ስቱዲዮና የስርጭት ባለሙያዎች ጋር የዕለቱን ዜናዎች ወደ እናንተ እያደረስኩ አብሬያችሁ ቆይታ አደርጋለሁ። ከኛ ጋር ቆዩ። አዲሱ የካርበን ገበያ ረቂቅ አዋጅ ኢትዮጵያ በቀጣይ 10 ዓመታት በራስ አቅም ለምታከናውነው የአየር ንብረት ለውጥ ተጽዕኖ ቅነሳ ጉልህ መሳሪያ ሆኖ እንደሚያገለግል የፕላንና ልማት ሚኒስቴር አስታወቀ። በረቂቅ አዋጁ ላይ የሕዝብ ተወካዮች ምክር ቤት የበጀት ፕላንና ፋይናንስ ጉዳዮች ቋሚ ኮሚቴ ከባለድርሻ አካላት ጋር ሰፊ ውይይት ያደረገበትን የአስረጂ መድረክ አካሂዷል። ቴዎድሮስ ኃይለየሱስ በዝርዝር ተመልክቶታል። የኢፌድሪ ተወካዮች ምክር ቤት የበጀት ፕላንና ፋይናንስ ጉዳዮች ቋሚ ኮሚቴ ከመንግስት የስራ ኃላፊዎች ከአጋር ድርጅቶችና ከተለያዩ ባለድርሻ አካላት ጋር በጋራ ባዘጋጀው ያስረጅ መድረክ በአዲሱ የካርበን ገበያ ረቂቅ አዋጅ መነሻ ጽሑፍ ቀርቦ ሰፊ ምክክር ተደርጓል። የመድረኩ ተሳታፊዎችም ረቂቅ አዋጁ አገሪቱ አሁን ላይ እየተገበረችው ላለው የአረንጓዴ ልማትና የአየር ንብረት ለውጥ መከላከል ተግባራት አጋዥ መሆኑን አንስተዋል። ተሳታፊዎቹ በአዋጁ ላይ ቢታዩ ያሏቸውን ግብአቶችም አቅርበዋል። አቅም ለመገንባት እየሞከርን ነው። የትኛው ዘርፍ ላይ ምን ያክል ካርበን አለን፣ ምን ያክሉን ወደ ገበያ ይዘን ልንመጣ እንችላለን። በጣም ብዙ ልፋቶች፣ ጥረቶች እየተደረጉ ነው። ትልቅ ኦፖርቹኒቲ ሆኖ እንደሚመጣ በጣም ተስፋ አለን። አንድ ግን በጣም ሚስ አደረገ ይሄ አዋጅ ብዬ ማስበው የዶሜስቲክ ካርበን ማርኬቱን ነው። አሁን ታርጌት አድርገን ይሄድን ያለነው ኢንተርናሽናል ካርበን ማርኬቱን ነው። አገሪቱ እንዳገርስ የዶሜስቲክ ካርበን ማርኬት ሲስተም መዘርጋት የለባትም ወይ? ብዙ የሚታወቅ አይደለም፣ እንደ ሀገርም የምናውቀው አይደለም። የተወሰኑ ሴክተር መስሪያ ቤቶች ሊያውቁት ይችላሉና ቅድም የተባለው የማስተዋወቅና በደንብ እንትኑ አዌርነስ ክሬሽኑ ላይ በደንብ መሰራት አለበት። ከዛ በተረፈ ደግሞ ውጤታማ እንደሆነ ከታሰበ ምርጥ ተሞክሮች ተቀምረዋል ወይ? በተነሱ ሀሳቦች ላይ ምላሽ የሰጡት የፕላንና ልማት ሚኒስትር ዴኤታ አቶ ስዩም መኮንን አዋጁ ኢትዮጵያ በቀጣይ 10 ዓመታት የአየር ንብረት ተጽዕኖ በግል አቅም ለመቀነስ ለምታደርገው እንቅስቃሴ ሁነኛ መሳሪያ ሆኖ ያግዛል ብለዋል። በኢትዮጵያ ምድርና ወሰን ምን ያክል የሙቀት አማቂ ጋዞችን ነው በሚቀጥሉት 10 ዓመታት የምንቀንሰው የሚለውን ግልጽ ግብ ተቀምጧል። ከዚህ አኳያ ኮንዲሽናልና አንኮንዲሽናል ተብለው ኮንዲሽናል የሆነው አንኮንዲሽናል የሆነው 40% አካባቢ የሚሆን እንቀንሳለን። በተጨማሪ ደግሞ ኮንዲሽናል በሆነው መንገድ ወደ 70.3% ኢሚሽን እንቀንሳለን የሚቀጥሉት 10 ዓመታት። ይሄ ከፍተኛ ኢንቨስትመንት ይፈልጋል። እነዚህን ተጨማሪ አማራጮችን ለማየት ከሚያግዙና ያለውን የፋይናንስ ጋፕ ከማገዝ አኳያ አንዱና ትልቁ የሚያግዘው የካርበን ፋይናንስ ነው። የካርበን ማርኬት ግብይት ስርዓትን ስታብሊሽ በማድረግ ከካርበን ፋይናንስ የሚመጣን ገንዘብ በኤንዲሲ ውስጥ የተቀመጡትን ኢንቨስትመንት የሚፈልጉ ጉዳዮችን ፋይናንስ ለማድረግ የሚያግዝ ሁነኛ መሳሪያ ሆኖ ያገለግላል። በአስረጅ መድረኩ በርካታ ግብአቶች መገኘታቸው እየተጠቆመ ሲሆን አዋጁ ወደ ስራ ሲገባ ደግሞ ሀገሪቱ ከዘርፉ በርካታ የኢኮኖሚና የአካባቢ ጥበቃ ጥቅሞች እንደምታገኝም ተገልጿል። የካርቦን ክሬዲትም የተጀመረ አለ እንደምታውቁት ካርበን የምታለው በተለይ ደን ልማት ላይ ያላችሁ ታውቃላችሁ። በዛ መንገድ በደንብ መሬ እየተባለ የሚሸጥ ሽያጭም ማለት እንትን ሙከራዎች አሉ፣ ፕሮሰሱ አለ ማለት ነው። ይህንን ወደ ተሻለ ደረጃ አደራጅቶ መውሰድና ምናልባትም ዓለም አቀፍ ስምምነታችንና የሀገራችንም ጭምር ጥቅም ለማስጠበቅ በሚያስችል መንገድ ይህን የተበታተነ አሰራር ወደ አንድ የህግ ማዕቀፍ ማስገባት አስፈላጊ ነው። በጣም ጠቃሚ የሆኑ ሀሳቦች ናቸው። በነገራችን ላይ በቋሚ ኮሚቴም ደረጃ ከዚህ በፊት በርከት ያሉ መድረኮችን አዘጋጅተናል፣ ጥያቄዎችንም አቅርበናል። የዛሬዎቹ ደግሞ ሞሮፍ ወደ ስራው በጣም የተጠጋ አንዳንዶቹም ደግሞ ቴክኒካል የሆኑ ሌላ ደግሞ ፕራክቲካሊ ከተግባር ላይ የተነሱ ሀሳቦች፣ አስተያየቶች ናቸውና እንደዚህ ሲሆን አዋጁ ከወጣ በኋላ ተግባራዊ የሚሆን አዋጅ እንዲሆን ኳሊቲው ጥራቱን የጠበቀ አዋጅ እንዲሆን በጣም የሚጠቅም ስለሆነ በጣም ጥሩ ሀሳቦች ናቸው የቀረቡት። አዲሱ የካርበን ገበያ ረቂቅ አዋጅ በ11 ክፍሎችና በ55 አንቀጾች የተዋቀረ ነው። የዲጂታል መሰረተ ልማቶችን ከጥቃት ለመከላከል የዲጂታል ሉዓላዊነትን ለማረጋገጥ እንዲሁም የሳይበር ደህንነት ትብብርን ለማሳደግ እየተሰራ መሆኑን የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ትዕግስት ሐሚድ አስገነዘቡ። የሳይበር ጥቃቶች ድንበር ተሻጋሪ በመሆናቸው የሀገር ውስጥ ተቋማት እንዲሁም የአፍሪካ ሀገራት በጋራ መረጃዎችንና ተሞክሮዎችን መለዋወጥ አለባቸው ሲሉ አሳስበዋል። መሰረት መግጫ ተጨማሪ አላት።
በአፍሪካ የሳይበር ደህንነትን ለማጠናከርና አስተማማኝ የሰው ሰራሽ አስተውሎት አጠቃቀምን ለማሳደግ ያለመ ዓለም አቀፍ የሳይበር ደህንነትና አርቲፊሻል ኢንተለጀንስ ጉባኤ በአዲስ አበባ መካሄድ ጀምሯል። በጉባኤው መክፈቻ ላይ የኢትዮጵያ የሳይበር ደህንነት ማህበር ፕሬዚዳንት ዶክተር ብርሃኑ በየነ የዲጂታል ዘርፉን በተለይ በአፍሪካ ለማጠናከር ጉባኤው ወሳኝ መሆኑን ተናግረዋል። Your participation reflects our shared የእናንተ ተሳትፎ በሰው ሰራሽ አስተውሎት አጠቃቀምና በቅርብ ቀጠናዊ ትብብር አማካኝነት አስተማማኝ ጠንካራና የታመነ የአፍሪካን ዲጂታል መጻኢ ዕድል ለመገንባት ያለንን የጋራ ቁርጠኝነት ያንጸባርቃል። ለዚህ የሚረዳውን ይህንን ጉባኤ በትብብር ማዘጋጀታችንም ትልቅ ክብር ነው። to organize ICA 2026 የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን የፕሮግራም ምክትል አስተባባሪ ማማ ኬታ የሳይበር ደህንነትና ሰው ሰራሽ አስተውሎት ዘላቂ ልማትን ለማረጋገጥ ወሳኝ መሆናቸውን ገልጸዋል። Our discourse on artificial intelligence በሰው ሰራሽ አስተውሎት ላይ የምናደርገው ውይይት ቴክኖሎጂን ከማላመድና ከማበረታታት በላይ መሆን አለበት። ጉዳዩ በዋናነት ከተወዳዳሪነት፣ ከሽግግር፣ ከዲጂታል ሉዓላዊነትና ውሎ አድሮም ከዘላቂ ልማት ጋር የተያያዘ ነው። የሳይበር ደህንነትም በተመሳሳይ ሁኔታ የሚታይ ነው። ሁለቱም በተግባር ለማህበራዊና ኢኮኖሚያዊ ጥንካሬ አስፈላጊ ምሰሶዎች ሆነዋል። በዘርፉ ላይ አመኔታ ከሌለ ደግሞ የዲጂታል ሽግግር ትግበራ ሙሉ በሙሉ ውጤታማ ሊሆን አይችልም። ስለሆነም የአርቲፊሻል ኢንተለጀንስና የሳይበር ደህንነት ሙሉ በሙሉ የእኛን ጥረትና ትኩረት የሚሻ ጉዳይ ነው። its demands our full and deliberate attention. የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ትግስት ሐሚድ ደግሞ የሳይበር ደህንነት ስጋቶችን ቀድሞ መከላከል፣ የዲጂታል ሉዓላዊነትን ማረጋገጥና ተያያዥ ጉዳዮች ላይ እየተሰራ መሆኑን ማሳያዎችን አንስተዋል። Ethiopia has established a robust legal and institutional framework. ኢትዮጵያ በዲጂታል ከባቢው ላይ እምነትን፣ ደህንነትና አስተማማኝነትን ለማስፈን የተነደፉ የህግና የተቋማት ማዕቀፎችን ዘርግታለች። ከነዚህም መካከል ጥቂቶቹን ለመጥቀስ ያህል የቁልፍ የመሰረተ ልማት ደህንነት ጥበቃ አዋጅ፣ የግል መረጃ ጥበቃ አዋጅ፣ የኤሌክትሮኒክስ ግብይት አዋጅ፣ የኤሌክትሮኒክስ ፊርማ አዋጅ፣ የኮምፒውተር ወንጀል አዋጅና የቴሌኮም ማጭበርበር ወንጀል አዋጅ ይገኙበታል። ቴሌኮም ፍራውድ ኦፌንስ ፕሮክላሜሽን ቱ ሜንሽን ሰም። እነዚህ የህግ ማዕቀፎች የተቀረጹት ዜጎችን ለመጠበቅ፣ የሀገርን ጥቅም ለማስጠበቅ፣ የኢንቨስተሮችን እምነት ለማሳደግ እንዲሁም ለሁሉም ባለድርሻ አካላት ምቹና ተገማች የዲጂታል ስነ ምህዳር ለመፍጠር እንደሆነ አክለዋል። በተለይ የሳይበር ጥቃቶች ድንበር ተሻጋሪ በመሆናቸው በሀገር ውስጥ ያሉ ተቋማት እንዲሁም የአፍሪካ ሀገራት በጋራ በመተባበር መረጃዎችንና ተሞክሮዎችን መለዋወጥ እንዳለባቸው አጽንኦት ሰጥተዋል። የደብረ ብርሃን ከተማ የጸጥታ ተቋማት ከከተማው ነዋሪ ጋር በመቀናጀት አስተማማኝ ሰላም ማስፈን መቻላቸውን ገለጹ። ሆኖም ይህንን ሰላም ዘላቂ ለማድረግ በቀጣይም ሰፊ የህዝብ ተሳትፎ እንደሚያስፈልግ ተገልጿል። ዮናስ ታደሰ የከተማ አስተዳደሩ ሰላምና ጸጥታ መምሪያ ምክትል ኃላፊ መኳንንት አበበ ከተማዋ የኢንዱስትሪና ኢንቨስትመንት መዳረሻ በመሆኗ የማያቋርጡ የስራ እንቅስቃሴዎች አሉ። ለዚህ ደግሞ ሰላምን ማስፈን ለነገ የሚባል ተግባር ባለመሆኑ ከነዋሪው ጋር በመቀናጀት ሰላማዊ ከተማን መፍጠር ተችሏል ነው ያሉት። ከተማችን ሰላም ነው። ለዚህ ደግሞ ዋነኛ ሰላም እንዲሰፍን ያደረገው ከጸጥታ ኃይላችን ጎን ለጎን የማህበረሰቡ ተሳትፎ ነው። በተለይ በርካታ ኢንዱስትሪዎች፣ በርካታ ፋብሪካዎች የሚገኙበት ከተማ እንደመሆኑ መጠን ላፍታም ያህል ስራ ቆሞ የማያውቅበት ከተማ ነው። በዚህ መንገድ ሁሉም ሰው ሰርቶ የሚገባበት፣ ህይወቱን የሚቀይርበት፣ በሰላም ወጥቶ በሰላም የሚገባበት ሁኔታ ነው ያለው። በሌላ በኩል ደግሞ የደብረ ብርሃን ከተማ አስተዳደር ሚሊሻ መምሪያ ኃላፊ መሳፍንት ተስፋው የከተማዋን ሰላም ዘላቂና አስተማማኝ ለማድረግ በትኩረት መስራት ይኖርብናል ይላሉ። ደብረ ብርሃን እንደሚታየው አንጻራዊ ሰላም ያለባት ከተማ ነች። ይህ አንጻራዊ ሰላም ደግሞ እንዲኖር የጸጥታ መዋቅሩ ሰላም ወዳድ የሆነ የደብረ ብርሃን ህዝብ ተባብረን በመሰረታችን አሁን ያለው አንጻራዊ ሰላም እንዲኖር አድርገናል። ግን ደግሞ የዘላቂ የሆነ ሰላም በከተማ እንዲኖር እንፈልጋለን። ይሄ ዘላቂ ሰላም የበለጠ እንዲረጋገጥና ልማትና ኢንቨስትመንት እንዲፋጠን ከተማችንም የቱሪዝም መዳረሻ እንድትሆን ከዚህ በላይ መስራት ይጠበቅብናል። በከተማዋ ውስጥ አስተማማኝ ሰላምና ጸጥታን ለማስፈን የመንግስት የጸጥታ አካላት ጥረት ብቻውን በቂ አይደለም የተባለ ሲሆን ከሁሉ በላይ ዘላቂ ሰላምን ለማረጋገጥ የማህበረሰቡ ንቁ ተሳትፎና የቅንጅት ስራ ወሳኝ መሰረት ነው። ለዚህም በቅንጅት መስራት ይጠይቃል ተብሏል። ጥቃቅን የሚከሰቱ ወንጀሎች፣ የጸጥታ ችግሮች አልፎ አልፎ ሊታዩ ይችላሉ። እነዚህንም ደግሞ ከማህበረሰባችን ጋር እየተወያየን በየክፍለ ከተማውም በቀበሌም በከተማም ደረጃ ማህበረሰቡ ውይይት እያደረግን በተለይ ሰው አካባቢው እንዲጠብቅ በማድረግ ከጸጥታ ኃይሉ ጋር መረጃ እንዲሰጥ አብሮ እንዲጠብቅና በተለይ የሚያከራየውን ሰው ማንነት ለይቶ እንዲያሳውቀን እያደረግን እስካሁን ድረስ
ከተማችን ፍጹም ሰላማዊ በሆነ መንገድ ነው የሚገኘው። በሁሉም ክፍለ ከተሞች የሰላም አስከባሪ የሚኒሻ እና ሌሎች የጸጥታ መዋቅሮች ጭምር የአቅም ግንባታ ስልጠና እየተሰጣቸው ስልጠና ብቻ አይደለም የአደረጃጀት የተሰራላቸው ልዩ ልዩ ግዳጆች የተሰጣቸው በተገቢ መንገድ ኃላፊነታቸው እንዲወጡ እየተደረገ ነው ያለው። ግን ደግሞ ይሄም ሆኖ አሁን የሚታዩ አንዳንድ ችግሮች አሉ። ልክ ነው። ይሄንን በዘላቂነት ለመፍታት የማህበረሰብ ድጋፍ ይጠይቃል። በደብረ ብርሃን ከተማ በሚገኙ ጤና ጣቢያዎች የተቀላጠፈ የሕክምና አገልግሎት እያገኙ መሆናቸውን አሚኮ ያነጋገራቸው ተገልጋዮች ገለጹ። በጤና ጣቢያዎች ላይ ተቀራራቢ የሕክምና አቅም መፍጠር መቻሉን የከተማ አስተዳደሩ ጤና መምሪያ አስታውቋል። ብርቱካን ማሞ ተጨማሪ አላት። የምንገኘው በደብረ ብርሃን ጤና ጣቢያ ነው። በጤና ጣቢያው የተለያዩ አገልግሎቶች ይሰጣሉ። የእናቶችና የህጻናት አገልግሎት ደግሞ በሰፊው ከሚሰጥባቸው አገልግሎቶች መካከል ነው። በጤና ጣቢያው የተገላገሉ እናት ጋር ነው ቆይታ የማደርገው። እንኳን ማርያም ማረችሁት። ማርያም ታኖረሽ። በጣም በእንክብካቤ ተንከባከቡኝ። ይኸው እስካሁን ድረስ በጤና ተፈትቼ ተኝቼ ያለሁ ወይ ብዬ ጤና ጣቢያ ሕክምና ቤት እናመሰግናለሁ። ሁሉ ነገር አሟልተዋል ብዬ ነው በኔ አስተያየት እይታ ጥሩዎች ናቸው። በቃ ታካሚ በጥሩ ሁኔታ ያስተናግዳሉ እና ከሌላው የተሻለ ነው ብዬ ነው ወደዚህ የምመጣው። በደብረ ብርሃን ከተማ ከሚገኙ 8 የጤና ጣቢያዎች መካከል ቀላል የቀዶ ሕክምና አገልግሎት በመስጠት የደብረ ብርሃን ጤና ጣቢያ ተመራጭ ጤና ጣቢያ አድርጎታል። በዚህም ደግሞ የተለያዩ መሻሻሎች አሉ። ከጊዜ ወደ ጊዜ የአገልግሎት አሰጣጣችንን እያዘመንን የተገልጋዮችን እርካታ መጨመር ችለናል ብለዋል የጤና ጣቢያው ኃላፊ መኮንን አይተንፍሱ። እኛ ጋር የሚሰጡ አገልግሎቶች በጣም ብዙ ናቸው። ብንነሳ የክትባት ሙሉ የክትባት የተቀናጀ ክትባት አገልግሎት፣ የወጣቶችና ስነ ተዋልዶ አገልግሎት ሙሉ የተቀናጀ ነው የሚሰጠው። እዛው የቤተሰብ እቅድ የሚሰጥበት ነው። የማዋለድ አገልግሎት ቀዶ ጥገናን ጨምሮ የአልትራሳውንድ አገልግሎት ይሰጣል። ሙሉ የፋርማሲ አገልግሎት ይሰጣል። ሙሉ የላቦራቶሪ አገልግሎት ይሰጣል። የተመላላሽ የድንገተኛ ሕክምና ይሰጣል። የመለስተኛ ቀዶ ሕክምና ይሰጣል። የግርዛትና ሌሎችም ዘርፈ ብዙ የሆኑ ከአንድ መለስተኛ ሆስፒታል ሊሰጣቸው የሚችሉትን አገልግሎቶች ሙሉ አገልግሎት ይሰጣል ተቋሙ። በጤና ጣቢያው የአልትራሳውንድ አገልግሎት፣ የፋርማሲና የላቦራቶሪ አገልግሎቶቻችንን በማጠናከር የጎደሉትን በማሟላት የተሻለ አገልግሎት ለታካሚዎች በመስጠት ላይ እንገኛለን ያሉት የአየር ጤና ጣቢያ ኃላፊ ዳዊት አብርሃም ናቸው። በጤና ተቋም ደረጃ ከአሁን በፊት የአልትራሳውንድ አገልግሎት አይሰጥም ነበረ። ተቋሙ በአካባቢ ያሉ የመንግስት ያልሆኑ ድርጅቶችን በማሳተፍ የአልትራሳውንድ አገልግሎት እናቶች በተለይ ለነፍሰ ጡር ክትትል የሚመጡ እናቶችን እዚሁ አገልግሎት እንዲያገኙ ለማድረግ ጥረት ተደርጓል። ከዛ ውጪ የላቦራቶሪ ክፍላችንን በፊት ያልነበሩ እንደ ሲቢሲ የሚመስሉ ማሽኖችን እዚሁ የማሟላት በጤና ጣቢያው የኦክሲጅንና መሰል ሕክምና አገልግሎቶችን የመስጠት በአጋጣሚ ሆኖ በጤና ጣቢያው 2 ሐኪሞች ስላሉ በአብዛኛው በጤና ጣቢያ የሚሰጠውን ስታንዳርድ ለመስረት ጥረት እያደረግን ያለንበት ሁኔታ ነው ያለው። ጤና ጣቢያዎች ተቀራራቢ አቅም እንዲኖራቸው ሰፊ ስራዎች እየተሰሩ ይገኛሉ። ይህም አሁን ላይ የተሻለ አገልግሎትን እንዲሰጡ ተቀራራቢ አቅም እንዲይዙ እያደረግን እንገኛለን ብለዋል የደብረ ብርሃን ከተማ አስተዳደር ጤና መምሪያ ኃላፊ በቀለ ገብሬ። ሁሉም ጤና ጣቢያዎች ተቀራራቢ ወደሆነ ደረጃ ላይ መምጣት አለባቸው። እያንዳንዱ ሰርቪስ ስታንዳርዱን በጠበቀ መልኩ መሆን መቻል አለበት። ኮምፒተንት መሆን መቻል አለበት። የጎደሉ ነገሮች መሞላት መቻል አለባቸው። ስለዚህ አገልግሎታችን በሙሉ በስታንዳርድ የተቃኘ መሆን አለበት። የላቦራቶሪ ስርዓታችን በስታንዳርድ አለው ራሱን የቻለ ስታር 3፣ ስታር 4፣ ስታር 5 መግባት አለባቸው። በዛ ሌቭል አሁን ጤና ጣቢያዎቻችን አቅደው እየሰሩ ያለበት ሁኔታ ነው ያለው። በመጨረሻም በትንታኔ ወደምናየው ርዕሰ ጉዳይ እናልፋለን። በዲጂታል መንገድ የሚሰጠው የተሟላ የመንግስት ተቋማት አገልግሎት ከእንግልትና ካላስፈላጊ ወጪ እንደታደጋቸው ተገልጋዮች ገለጹ። ለዘመናት የአገልግሎት አሰጣጡ ላይ የነበረውን ብልሹ አሰራር ሙሉ በሙሉ በማስቀረት በመሶብ የአንድ ማዕከል አገልግሎት የተገልጋዮችን እርካታ ለማሳደግ እየተሰራ መሆኑን የሲቪል ሰርቪስ ኮሚሽን ገልጿል። አገልግሎቱን በደንበኞች ዙሪያ በመገንባት የበለጠ ተደራሽ ለማድረግ እንደሚሰራም ገልጿል። ቤተልሔም ሰለሞን ተጨማሪ አላት።
ባለፉት በርካታ ዓመታት በህብረተሰቡ ዘንድ የመልካም አስተዳደር ጥያቄ ከሚነሳባቸው ዘርፎች ቀዳሚው የመንግስት አገልግሎት መስጫ ማዕከላት ከእንግልት ነጻ ቀልጣፋ አገልግሎትን መስጠት ባለመቻላቸው ዜጎች ሲቸገሩና ተቋማቱም የቅሬታ ምንጭ ሲሆኑ ይስተዋላል። በመሰረታዊነት እነዚህን ችግሮች ለመቅረፍ የተለያዩ ሪፎርሞች የተደረጉ ሲሆን በተለይም በ2017 ዓ.ም አንድ ብሎ የጀመረው ሞሰብ የአንድ ማዕከል ዲጂታል አገልግሎት ደግሞ የዜጎችን እንግልትና ወጪ በመቀነስ የተገልጋዮችን እርካታ በመጨመር ውጤት አምጥቷል። በአንድ ማዕከል ሁሉ ነገር ማግኘታችን በጣም ከጊዜ ሁሉ ነገር አጠገብ ማግኘት በጣም አሪፍ ነገር ነው። ኢንፍራስትራክቸሩም ለአገልግሎት የተመቸ ነው። ጥራቱም እዚህ ጋር መተሽ አትቆይም፣ አትንገላሽ። እንደዚህ አይነት ነገሮች እየሰፉ ሲሄዱ እና ለሌላ ላላስፈላጊ ወጪ የምትዳረግበት ሁኔታ አይኖርም። ከብልሹ አሰራር ያለውን ነገር ያው ያስተካክላል ብለን እናስባለን። የዲጂታል መሆኑ ቅሬታም ቢኖርሽ ወዲያው ቅሬታሽን ታሰሚያለሽ፣ እዛ ይፈታል። ካሜራዎችም አሉ። ሴኩሪቲ ማዕከሉ አገልግሎት መስጠት ከጀመረበት ጊዜ ጀምሮ ለዘመናት በዜጎች ይነሳ የነበረውን የመልካም አስተዳደር ችግሮች በተቀናጀ መንገድ በመቅረፍ አገልግሎቱን የበለጠ ተደራሽ ማድረግ አስችሏል። አገልግሎቱን በስታንዳርድና በተቀመጠው ጊዜ ዴሊቨር ማድረግ ወሳኙ ነገር ነው። ሁለተኛ ደግሞ ሙሉ በሙሉ ከወረቀት ንክኪ በጸዳ መልኩ ዲጂታል ፕላትፎርም በመጠቀም አገልግሎቱን እንሰጣለን። ስለዚህ እነዚህ ነገሮች ከብልሹ አሰራር የጸዳ እንዲሆን ያደርጉታል። አገልግሎት የሚያገኘው ተገልጋይም ደግሞ ከቅሬታ በጸዳ መልኩ አገልግሎቱን አግኝቶ እንዲሄድ ያስችሏል። ተገልጋዮች ማንነታቸው ታውቆና ደህንነታቸው ተጠብቆ በፋይዳ መታወቂያ መገልገል የሚችሉበት ጠንካራ ዲጂታል አገልግሎት ስርዓት የተዘረጋው በዚሁ ሞሰብ የአንድ ማዕከል አገልግሎት ነው። በመታወቅ ውስጥ ነው አገልግሎት ያለው። ለማድናቆሷ አገልግሎት አንሰጥም አይደለም። ለዛ ደግሞ ጠንካራው መሰረቱ በተለይ እንደዚህ አይነት እንደ መሶብ ያሉ ተቋማት ዲጂታል ሲስተም ነው የሚጠቀሙት። ስለዚህ ምን ያስፈልጋቸዋል? ዲጂታል አይዲ ያስፈልጋቸዋል። ስለዚህ ፋይዳ ግለሰብ እንደ ግለሰብ፣ ተቋማት እንደ ተቋማት፣ መንግስት እንደ መንግስት ውሳኔ ሲሰጥ፣ ተቋማት አገልግሎት ሲሰጡ፣ ግለሰቦች ደግሞ ታውቀው የሚፈልጉትን ከተቋማት የሚፈልጉትን ጥቅሞች፣ አገልግሎቶች እንዲያገኙ የሚያስችል ስርዓት እንዲመጣ እንግዲህ መሰረት የሚጥል ነው። የብልሹ አሰራር ምንጮችን በማድረግ አዲስ የአገልግሎት ስርዓትን ይዞ ብቅ ያለው ሞሰብ ዲጂታል የአንድ ማዕከል አገልግሎት አሰጣጥን ከማዘመን ባሻገር ግልጽነትና ተጠያቂነት የሚረጋገጥበት የቴክኖሎጂ ስርዓትን በመዘርጋት ረገድም ብልሹ አሰራርን አስቀርቷል። ማን ነው ይሄን አገልግሎት የሰጠ ለምን የሚባለው ነገር ሲስተም ላይ ይታያል። ብዙ ጊዜ ግልጽነትና ተጠያቂነት ሲባል ረጅም ዘመን ሰምተናል። ግልጽነትና ተጠያቂነት በሲስተም ነው ይመጣው። ህግ ወደ ሲስተም መቀየር አለበት። ሲስተም ደግሞ አንዱ ፋይዳ ነው። ሲስተም ደግሞ አንዱ ምንድነው? መሶብ ነው። የሚሰጡ አገልግሎቶች እያንዳንዱን በምን ሰዓት እንዴት እንደተሰጡ ትሬስ እናደርጋለን ወይም ደግሞ የዲጂታል ሲስተሞቻችን ይሄንን ማኔጅ ያደርጋሉ ማለት ነው። ብልሹ አሰራር አንደኛ ከሰራተኞቻችን ስልክ አይዙ ከመጀመሪያ ጀምሮ ምንም አይነት ግንኙነት የላቸውም። በQMS እንደተጠራ ከስተመሩ ሄዶ አገልግሎት ብቻ ነው የሚያገኘው በተጠራው ካውንተር። ሁለተኛ ደግሞ በሰርቬላንስ አካባቢ ብዙ ጊዜ እነዚህ ግኝቶች ይገኛሉ። እንደ ሀገር ባሉ የሞሰብ አንድ ማዕከል አገልግሎት መስጫ ማዕከላት በሚሊዮን የሚቆጠሩ ዜጎችን ተደራሽ በማድረግ ጥራት ያለው ቀልጣፋ ዲጂታል የመንግስት አገልግሎት መስጠት መቻሉን የገለጹት በሲቪል ሰርቪስ ኮሚሽን የዲጂታል ሲቪል ሰርቪስ የመረጃ ማደራጃ መሪ ስራ አስፈጻሚ ዶክተር ብሩክ ይርጋ ኢትዮጵያ የጀመረችውን ዲጂታል 2030 እውን ለማድረግ አስቻይ መሰረተ ልማቶችና ተደራሽነትን የማስፋት ስራው ተጠናክሮ ይቀጥላልን ብለዋል። በዲጂታል 2030 የመንግስት ንዑስ ኮሚቴ እነዚህን ተግባራት በማከናወን ላይ ትልቅ አስተዋጽኦ ይኖረዋል። እንደገና ለነዚህ መሰረታዊ ወደ ዲጂታል የሚቀየሩ አገልግሎቶች መሰረተ ልማት መሟላት፣ የደህንነት ማረጋገጥ እንደዚህ ያሉ ስርዓቶችን ደግሞ የሚመለከታቸው የስራ ክፍሎች፣ ተቋማት ደግሞ ትልቅ አስተዋጽኦ እያደረጉ ነው። ስለዚህ ወደፊት አገልግሎቶች አንደኛ ወደ ዲጂታል ይቀየራሉ። ሁለተኛ ደግሞ እርስ በርሳቸው እንዲናበቡ ወይም ኢንተርኦፕሬብል እንዲሆኑ ትልቅ ስራ ይሰራል። ብዙ አገልግሎቶች ወደ መሶብ እንዲመጡ እየተሰራ ነው። እነዚህ ተደራሽነትንም ተጠያቂነትንም ብልሹ አሰራርንም ከሱ አንጻር ሊሰሩ የሚችሉ ተግባራትን ያፋጥናሉ ብለን እናስባለን። ወደፊት የተገልጋይ እርካታ ከዚህም ከ98.6 ከተባለው እየተሻለ የሚሄድበት ሚንስ ሊፈጠር ይችላል ብለን እናስባለን። ሞሰብ የአንድ ማዕከል አገልግሎት የዜጎችን እንግልት በመቀነስና ቢሮክራሲን በማስወገድ ከ170 በላይ የተለያዩ የመንግስት አገልግሎቶች በአንድ ጣሪያ ስር ወይም በዲጂታል መንገድ በአጭር ጊዜ ውስጥ እንዲሰጡ የተዘረጋ ዘመናዊ ስርዓት መሆኑም ተመላክቷል።
ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ ለሰዓቱ ያዝናቸው ዜናዎች በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ቆይታችሁ ስለተከታተላችሁን ምስጋናችን በያላችሁበት ይድረስ። በዚሁ ተሰናበትን። ጤና ይስጥልን።